በሐሰተኛ የምንኩስና ማንነት የመነኮሳት ልብስ ለብሰው በመንቀሳቀስ ገንዘብ ሲሰበስቡ የነበሩ ህገወጥ ግለሰቦች በህግ ቁጥጥር ስር መዋላቸው ተገለጠ። በሐሰተኛ መንገድ የምንኩስና ልብስ ለብሰው ገንዘብ በመሰብሰብ ሲንቀሳቀሱ የነበሩ ግለሰቦች በህግ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ተገልጧል። ኃይለ ሚካኤል አያና ተሰማ እንዲሁም አዲሱ ቦጋለ ገብረ ህይወት የተባሉ ግለሰቦች 6 የተለያዩ የቀበሌ መታወቂያዎችን በመያዝ ምንም አይነት የክህነት ማስረጃ ሳይዙ የመነኮሳት አልባሳትን በመልበስ በጅሁር ከተማ ከምዕመናን ገንዘብ በመሰብሰብ ላይ ሳሉ ታህሳስ 4 ቀን 2018 ዓ.ም በህግ ቁጥጥር ስር ውለዋል። ተጠርጣሪዎቹ የምንኩስና ክህነት ማስረጃ ሳይኖራቸው መነኮሳት የሚለብሱትን አልባሳት በመልበስ የእጅ መስቀል፣ በትረ መስቀልና መቁጠሪያ በመያዝ በግድ በማሳለምና ገንዘብ አምጡ በማለት ያልተሳለሙትን በመሳደብ ምዕመናንን ሲያውኩ ተገኝተዋል። ግለሰቦቹ በወረዳ ቤተ ክህነቱ ጥብቅ ክትትል በጅሁር ፖሊስ ጣቢያ በቁጥጥር ስር የዋሉት ልብሰ ተክህኖ በመልበስ ለህንጻ ማሰሪያ በሚል ሰበብ መጻሕፍትና ስለ አድህኖ በመሸጥ ምዕመናንን ሲያጭበረብሩ ስለተደረሰባቸው እንደሆነ የተገለጠ ሲሆን በህግ ጥላ ስር ውለው ምርመራ እየተደረገባቸው መሆኑ ተመላክቷል። የሰሜን ሸዋ ሀገረ ስብከት በተለያዩ አካባቢዎች ህጋዊ ያልሆኑ የጉዞ ማህበራት የሚያደርጉትን እንቅስቃሴ እየተከታተለ የእርምት እርምጃ እየወሰደ ሲሆን አስቀድሞ ይፈጸሙ የነበሩ የመንገድ ላይ ማዕጠንትና መሰል ህገወጥ ስርዓቶችን በተለያዩ ወረዳዎች ማስቆም መቻሉ ተገልጧል። የሁለቱ ተጠርጣሪ ሐሰተኛ መነኮሳትን መረጃ ያደረሰን የጅሁር ወረዳ ቤተ ክህነት ሲሆን ሚዲያችን አቡቀለምሲስም በተጠርጣሪዎቹ ላይ የተጀመረው ምርመራ ሲጠናቀቅ ተከታትሎ ውጤቱን የሚያሳውቅ ይሆናል።